ኸዲጃ ነብዩን በዚህ መልኩ አረጋጋች። ኸዲጃ ማለት ለነብዩ አለይሂ ሰላቱ ወሰላም የከፈለችው መስዋዕት በጣም ልዩ ነበር። እናታችን አይሻ በኸዲጃ ይቀኑ ነበር። እንደውም አይሻ ስትናገር ምን ትላለች? አንድ ቀን ባይኔ አይቻት አላቅም ማለች ኸዲጃ። ግን ኸዲጃ ሞተው ይቀኑ ነበር። ምንድነው ለኸዲጃ የምትለው አሉ እናታችን አይሻ። ከዛ አንድ ቀን ምን አሉ ሰለም ኸዲጃማ እንደ ኸዲጃማ ማንም የለም፣ ሰዎች ሲክዱብኝ ያመነችብኝ፣ ሰዎች ገንዘባቸውን ሲከለክሉኝ የሰጠችኝ፣ ከሷም ነው አላህ ልጅ የለገሰኝ፣ እንደ ኸዲጃ ማንም የለም ሲሉ የዛኔ ነው እናታችን አይሻ የኸዲጃን ደረጃ አይተው ዝም ያሉት። ለኸዲጃ የነበራቸው ፍቅር ነብዩ ሰለላሁ ዐለይሂ ወሰለም ልዩ ነበር። ለኸዲጃ ዘመዶች የሆነ ነገር በግ ወይ ፍየል ነገር ካረዱ ቆራርጦም ብለው ያደርሱ ነበር። ኸዲጃን በጣም ይወዷት ነበር ረሱል አለይሂ ሰላቱ ወሰላም። ኸዲጃ እስክትሞት ነብዩ አላገቡም። 25 ዓመት የፍቅር ህይወት አሳልፈዋል። እናታችን ኸዲጃ ነብዩን ስታገባ እድሜዋ 40 ነበር። የነብዩ ሰለላሁ ዐለይሂ ወሰለም እድሜ ስንት ነበር? 25 ነበር። በየእሳቸው እድሜ 50 ሲደርስ ነው እናታችን ኸዲጃ በ65ኛው ዓመታቸው ወደ አኺራ የሄዱት።